በሷ ሰላም ልበላችሁ መሰለኝና ሻሎም ሻሎም ትላለች ሁሌ ሰው ስታገኝ ሻሎም ሻሎም እላችኋለሁ ሰላማችሁ ይብዛ። እሷ ተኝታ ቆሞ ማውራት በጣም ከባድ ነው። ያው እሷ ላትመጣ እኔ ግን ልሄድ እንግዲህ ዝግጁ ላይ ነኝና በቅርብ እንገናኛለን ብዬ አስባለሁ። በጣም ነው የምወዳት። ብዙ ለፍቼባታለሁ ግን እንዳሰብኩት አልሆነልኝም። እታችንን የምስራችን ካወኳት ጊዜ ጀምሮ በጣም ቅን በጣም አብረዋት የሚያገለግሉትን ሰዎች የምትወድ ቤተክርስቲያኗን የምትወድ ከምንም ነገር በላይ ደግሞ እግዚአብሔርን በጣም የምትወድ ጌታን ማገልገል የምትወድ ዘማሪ እታችን ናት። ያው እግዚአብሔር እንዴትና ለምን አይባልም እግዚአብሔር ልክ ስለሆነ እና አሁን እየሆነ ያለው ነገር ለኛ በጣም ከባድ ነው። ግን እግዚአብሔር በቃሉ አጽናንቶናል። የምስራች ድና ስትመጣ የነበራት ደስታ እንደገና እግዚአብሔርን ለማገልገል የነበራት ጉጉት እቅዳችን በጣም ብዙ ነበረ። ይገርማቸዋል። መዝሙር ልሰራ ያሰበች ነበር። መዝሙሩን አብረን እንደምንሰራ እናወራ ነበር። ከዛ አልበምም እንደምታወጣ በጣም በቃ ባለሙሉ ተስፋ ነበረች። እግዚአብሔር የወደደው ሆነ። አንድ መናገርና ማመስገን የምፈልገው በህመሟ ሰዓት አብራችሁ የነበራችሁ በሙሉ ኢትዮጵያውያን ኤርትራውያን እግዚአብሔር አምላክ ብድራታችሁን ይክፈል እና ደግሞ ይሳቅዬ በዚህ ሁሉ ሰው ፊት አመሰግናለሁ። አብረህን ስለነበርክ ከጎናችን ስላለ ነገም ከጎናችን እንደምትሆን አስበን በጣም ነው የምናመሰግነው። ይሄ ነገር ወደ ሚዲያ ከመምጣቱ በፊት እያንዳንዱ ዘማሪ ጋር ደውል ነበረ። በቃ ያላችሁን ብር ላኩልኝ እያልኩ ማናቸውም አላሳፈሩኝም። ከጉድለታቸው ነበር ያወጡ ሲሰጡኝ የነበረው እና እናንተንም እግዚአብሔር ይባርክ። ጌታ ኢየሱስ ዘመናችሁን ይባርክ። እና እግዚአብሔር ቤተሰቦቿን ያጽናና፣ ቤተክርስቲያንን ያጽናና። አብራችሁ የምታገለግሉት ሁሉ እግዚአብሔር ያጽናችሁ። ኪሩዬ ጌታ ኢየሱስ ያጽና፣ ልባችሁን እግዚአብሔር ይደግፍ። አመሰግናለሁ። መጀመሪያ የምስራች ወላጅ አባት አቶ ስምዖን ቶሎን ወደዚህ ጠራለሁ። እሺ፣ የተከበራችሁ እግዚአብሔር ቤተሰቦች እንደምንቆያችሁ እግዚአብሔር ስም የተመሰገነ ይሁን። እኛ በርግጥ አሁን ሰባኪው ባስተላለፈው መልእክት ልቤ በጣም ተጽናንቷል። እግዚአብሔር ስም የተመሰገነ ይሁን። እሱ ምንድነው? በርግጥ ምስራች የኔ ልጅ ነች። ከልጆች መካከል በጣም ደጋፊ ነች፣ ምትረዳ ሩሩ። ለኛ ለቤተሰብ 95% የምትኖር በመሆኗ እሷ መሄዱን 100% አልወደድኩም ነበር። በተባለው ቃል መሰረት እንድትኖር ነበር የምፈልገው። ለካ እግዚአብሔር ልክ ነው። እሷን እግዚአብሔር ስለምወዳ ደግሞ እሷን እዛም እንዲያገለግላት በማሰብ ወስዷታል። እንደኛ ፈቃድ ግን በፍጹም እንድትሄድ አልፈለግንም ነበር። አሁን ገና ሳይንሱ ገብቶናል። ለኔ ገብቶኛል። አሁን እሷ መልካም የሆነ ነገር ነው። ስለዚህ በርግጥም ምስራች ከትምህርት ቤት ጀምሮ ዩኒቨርሲቲ ደርሳ ትምህርቷን ከጨረሰች ጀምሮ በዝማሬ አገልግሎት በትንሽ ከጀመረችበት ጊዜ ጀምሮ 100%ን ለቤተሰብ ስትኖር የነበረችው። ከዚህ በኋላ ግን ለራሷ እንድትኖር ሐሳብ ነበረና እግዚአብሔር ግን አላለም። እስካሁን ያገለገለችው ለእናንተ ይበቃል፣ ከዚህ በኋላ ለኛ ታገለግላለች በሚል ጠርቷታል።
ከትላንትና ጀምሮ በጣም ልባችን ተሰብሯል። በጣም ምርር ያለ እዝን እንባ ላይ ነበር ያለነው። አሁን ግን ሰባኪው ባስተላለፈው መልእክት እኔ ተጽናንቻለሁ። እግዚአብሔር ስም የተከበረ ይሁን። መላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን ለእህታችን በዚህ ምድር ባለችበት ጊዜ ስላሳያችሁት ፍቅር ትምህርትም የሚሆን ነገር ከልብ እናመሰግናለን። በመጀመሪያ የሚዬ የምስራች ምስሯ የምንላት እህታችን ወዴት እንደሄደች ልናገር ወዳል። የማይነጥፍ ደስታ ወዳለበት በጉ ብርሃን ወደ ሆነበት በሽታ፣ አደጋ፣ ጭንቀት፣ እጦት፣ ምቀኝነት፣ ስደት፣ መናቅ፣ ንዴት፣ ክፋት፣ ጥላቻ፣ ብቸኝነት የመሳሰሉት ሐዋርያው ጳውሎስ የሚያስቃትቱን የሚላቸው ነገሮች ወደ ሌሉበት በሰው እጅ ወዳልተሰራች ወደ ብፁዓን አገር ወደ ጻድቃኖች መንደር ነው የሄደችው። የመንግስተ ሰማያት ምስጢር የገባቸው ቅዱሳን እንቅልፍ የሆነውን ሞት የሚመኙትም ለዚህ ነበር። ከጌታ ጋር የሚገናኙበት ወቅት በመሆኑ እጅግ ተደስተው ነበር የሚያሰላስሉት። ስለዚህ ሐሳብ ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 1 ከቁጥር 20 እስከ 23 ሲናገር እንዲህ ይላል። ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደ ወትሮ በሥጋዬ ይከብራል። ለኔ ሕይወት ክርስቶስ ነው። እግዚአብሔር ሉዓላዊ ነው። የወደደውን አደረገ። መንፈስ ቅዱስ ቤተሰቧን ብዙ ዋጋ አብሯት የከፈለውን እጮኛዋን በጸሎት በበጎነት ከሊቅ እስከ ደቂቅ በመላው ዓለም በበጎነት ከጎኗ ለቆሙት ለወዳጅ ዘመዶቿ በአካል ከኛ በመለየቷ ላዘኑ ሁሉ እግዚአብሔር መጽናናትን ያድርግ። ጌታ መንፈስ ቅዱስ ልባቸውን ይደግፍ። ተባረኩ። ለምንና እንዴት ባይ የሌለበት እንደ በጎ ፈቃዱ የወደደውን የሚሰራ ሁልጊዜ መልካምና ትክክል የሆነ ልዑል እግዚአብሔር አምላካችንና አባታችን መሆን ያለበትን አደረገ። ስለ ሁሉም ደግሞ ሁሉ ጊዜ ሁሉ ከርሱ በርሱ ለሆነ ለእግዚአብሔር ለአምላካችን ሳናጓድል ምስጋና እናመጣለን። በመቀጠል እህታችን በምድር ሕይወት በነበረችበት ጊዜ ሁሉ ስላሳያችሁት ፍቅር፣ ክብር፣ ቸርነት ሁሉ መላ ኢትዮጵያውያን፣ ኤርትራውያን በጣም ላመሰግናችሁ ልባረካችሁ ወዳለሁ። እንዲሁም ደግሞ በጣም አብራችኋት የምታገለግሉ ወጣት ዘማሪያን ተረዳዱ። በቁም ነው መረዳዳት የምትችሉት። ባልኩት መሰረት ያሳያችሁት ርብርብ እጅግ ዋጋው ከፍ ያለ የከበረ ነው። በጣም ላመሰግናችሁ ወዳለሁ። ትንሿ እህታችን ምስሯ ወደ ተሻለው ሳይሆን ቃላት ወደማይገልጹት ውብና ድንቅ ርስቷ ወደምንናፍቀው የአባታችን እቅፍና ዘላለማዊ ረፍቷ ነው የሄደችው። በዚህ የተጽናናን በምድር የቀረን ወገኖቿ ግን ሁሌ ምንናፍቃታለን፣ እንደወደድናትን በልባችን ትኖራለች። እህታችን ሕያው ናት። አሜን። ይገባኛል። ሁላችንም በስጋ ማዘናችንም ትክክል ነው። እስጢፋኖስ በሚወገርበት ሰዓት አንድ ነገር ቆሞ አየ። ኢየሱስን በአብ ቀኝ ቆሞ ተመለከተ። ስለዚህ ኢየሱስ የቆመው ለምንድን ነው ብዬ አንድ ቀን ወደ ልቤ ሳስብ እስጢፋኖስን ዌልካም ሊለው ነው። ዛሬ ኤሚን በሰማይ ዘንድ ደስታ ነው። መላእክቶች ዌልካም ብለው ኢየሱስ እንኳን ደህና መጣሽ ብሎ
በእግዚአብሔር ቀኝ ያሉ ቅዱሳን ሁሉ በዚህ ሰዓት የተቀበሏት እኔና እናንተ አንድ ጊዜ እንቁምና በልጅነት ባጭር ጊዜዋ እግዚአብሔርን ስላገለገለች ጓደኞቿ ቤተሰቦቿ ሁሉም ለነሱ ስለሷ ሲናገሩ ምስሬ እንደዚህ ናት እግዚአብሔርን በቅንነት የምታገለግል በምንም ሁኔታ ውስጥ ስታገለግል ደከመኝ ሳትል በረሃብ በጥጋብ በማግኘት በማጣት እንደገና ሁላችንም እንደምናቀው በታመመችበት ሰዓት እንኳን በዛ አልጓ ላይ ሆና መዘመር የቻለች እቺ ጀግና ናት። ለዚህች ጀግና ሁላችንም በደስታ እናጨበጭብላታለን፣ ቴንኪው እንላታለን። እንደዚህ ሳይሆን ከዚህ በተሻለ ባለችበት ኢየሱስ ከተቀበላት አክሊል ካላት እኛም ደግሞ ቴንኪው እንላታለን። በምድር በቆየችበት ሰዓት ስላሳየችው መልካም፣ ስላሳየችው ትጋት፣ ስላሳየችው ፍቅር፣ ስላሳየችው አገልግሎት፣ ስላሳየችው ታማኝነት በደንብ አጨብጭቡላት። በእውነት ሰማይ እንደዚህ ደስታ ከሆነ በምድርም ደግሞ እንደዚሁ ይሆናል። እኛ የሰማይ ነጸብራቅ ስለሆንን አንድ ጊዜ ለመጨረሻ አጨብጭቡላትና ቴንኪው እንላታለን። ምክንያቱም ሕያው ናት። ወደ አርባ ምንጭ መሄድ የምትፈልጉ ፕሮግራም ያላችሁ ከውጪ ባስ ስለተዘጋጀ አብራችሁ መሄድ ትችላላችሁ። ወደ አርባ ምንጭ መሄድ የምትፈልጉ